ሰው መሳይ ሾካኮች እንደምን አላችሁ? በነገራችን ላይ አንዳንድ ሰዎች እነሱን የሚገልጽ ሙዚቃ በደንብ ነው የሚያውቁት። እነሱን የሚገልጻቸው ሙዚቃ ማለት ነው። ሩታዬ ምን አለች? ሰው መሳይ ሾካኮች እንደምን አላችሁ። ይሄ ሙዚቃ እኮ በድብን አድርጎ አንቺ ነው የሚገልጸው ሩታዬ። ይሄ ሙዚቃ አንቺ ነው የሚገልጸው። ደህና ሰው መስለሽ ሾከክ እያልሽ እያስመሰልሽ እያለቀሽ ሽንኩርትሽን እየተቀባሽ ሽንኩርት አይደል መድኃኒት ነው የምታደርገው ካይ ነው ማለት ነው። ሾከክ እያልሽ አውቀሽ በማስመሰል የምትመጭብን እኮ አንቺ ነሽ። እና ሰው መሳይ ሾካካ አንቺ እንጂ ሌሎቹ አይደሉም ማለት ነው። የኔ ቆንጆ ማለት ነው ሩታዬ። ሙዚቃው በደንብ ነው የሚገልጽሽ። አንዳንድ ሰዎች እነሱን የሚገልጻቸው ሙዚቃ በደንብ ነው የሚያውቁት ማለት ነው። አሁን የመጣሁበት ዛሬ እንግዲህ ስለ ሩታዬም እንደገና ደግሞ ትላንትና ኤፋና አብሪሽ ቪዲዮ ሰርተዋል ማለት ነው። በኤፋ ቤት እንደው እረፊ ሩታ፣ እንደዚህ አታድርጊ ሩታ፣ እንደዚህ አድርጊ እንዴ ወንድምህን ማታድርግ በለው እንጂ። በነገራችን ላይ በጎችዬ ማለት ነው ልንገራችሁ እንደው ከፈልጋችሁ ልንገራችሁ። እኔ ስነግራችሁ ሁሉም ነገር እኮ አንድ አይነት ነው። ገባችሁ አይደለ? አሁን ሁሉም ነገር ተመሳሳይ እኮ ነው። ቆይ እናንተ በጎችዬ ማለት ነው መቼ ነው የራሳችሁ ህይወት የምትኖሩት? መቼ ነው ለራሳችሁ የምታስቡት? እነዚህ ልጆች ውሸታም ናቸው። አሁንም እነግራችኋለሁ፣ እደግምላችኋለሁ። መቼም አይደክመኝም። እኔ ለአረብ ሀገር ሴት ስል አይደክመኝም። ብዙ በጎች አልነቃችኋላችሁ። አሁን ያው የተወሰናችሁ ማለት ነው። አንድ አይነት እኮ ነው። አሁን ምሳሌ ፍቅር ጋር ሄደ ተባለ በፊት ማለት ነው። ሴቶቹ ሊገናኙ ነው። ፍቅርና ሩታ ተገናኙ፣ ተደባደቡ፣ ከጽጌ ጋር ተደባደቡ። በቃ ይሄ ነው የአብሬሽ ስራ። አንድ አይነት ማለት ነው፣ ተመሳሳይ። ገባችሁ አይደል? ነፂ ደግሞ እንግዲህ ትላንት ወዲያ ራሴን እንትን አልኩኝ ምናምን እያለች የሆነ እንደ ቪምቶ አይነት ነገር ደፍታ መታለች ማለት ነው። ውሸት ነው። ለምን መሰላችሁ? እኔ ከሴት ጎን ነኝ፣ ግን ለምን መሰላችሁ? አንድ ሰው እውነት የሆነ ነገር እዚህ ጋር በቪዲዮ መጥቶ እንደዚህ ሞትኩኝ ሄድኩኝ ምናምን ነገር አይደረግም። ገባችሁ አይደለ? አይደረግም። በቃ ችግር ካለ በውስጥ ይፈታል። ትልቅ ችግር ከሆነ ምናምን በቃ በውስጥ ይፈታል። ለራሳቸው ደህንነት ሲባል ማለት ነው። ለራሳቸው በቃ ለክብራቸው ሲባል። እነዚህ ክብር የላቸውም። ነጽዬ ከጎንሽ ነኝ፣ ሴት ነኝ፣ እደጊ እኔ ቆንጆ ማለት ነው። ስሪ ቪዲዮ ከጎንሽ ነኝ፣ እኔ ከጎኗ ነኝ። ቢሆንም ግን ዋናው ነገር ምን መሰላችሁ? አንድ አይነት ነው። በቃ ከፍቅር ጋር እንደዚሁ ሰሩ ማለት አሁን በቅርቡ ማለት ነው። ፍቅር አዲስ አበባ ከመጡ ማለት ነው ፍቅር ጋር ተገናኙ። አብሬሽ ሄድኩኝ አለ እንደዚህ ከጽጌ ከነዳኔ ጋር ምናምን በቃ አንድ አይነት ተመሳሳይ ነው። ሴቶቹ ተገናኙ፣ ተደባደቡ። እሄዳለሁ አለች፣ አትሄድም። ምንድን ያለች ሮታ እሄዳለሁ ሲላት አትሄድም ደግሞ እንባ ምናምን ልታለቅስ እና ማለት ነው። ሰው መሳይ ሾካካ ሩታዬ ራስሽ ነች። ብዙ አረብ ሀገር የሚኖሩ ሞኞች ማለት ነው። በጎቹ በብዛት የሚወዱሽ ልጆች አሉ፣ እውነት መስሏቸው ማለት ነው። አንቺ ግን ሾከክ እያልሽ ሰው መስለሽ ማለት ነው። ሙዚቃው በቃ አንቺ ነው የሚገልጸው። እና አንቺ ማለት ሰው መሳይ ሾካካ ነሽ። ገባሽ አይደለ? ሾከክ እያልሽ አውቀሽ እውነት አስመስለሽ እያለቀሽ ምናምን ነገር እያስመሰልሽ ታጃጅያቸዋለሽ ማለት ነው። እናንተስ ብትሆኑ መቼ ነው የምትነቁት ማለት ነው? መቼ ነው የምትነቁት? መቼ ነው ከእንቅልፋችሁ የምትነቁት? ሰርግ የሚባለው ውሸት ነው። እናንተ ናችሁ ዱባይ ሄደው ተዝናኑ። እናንተ አላሰረጋችሁ ተባለ፣ ሄዱ፣ አልከተመ። አሁን አበጋዝ ማለት ነው። ዋናው ነገር ምን መሰላችሁ? ዱባይ ሄዶ ያወጣውን ወጭ ያው በጎቹም አውጥተዋል። ቢሆንም ግን ዱባይ ሄዶ ያወጣውን ወጭ መመለስ አለበት። በዛም አለ በቃ መመለስ አለበት። ቀልድ የለም ከሱ ጋር ገንዘብ። ገባችሁ አይደለ? በእናንተ ግፍፊት ሂደህ ካልተዝናናችሁ ካልመጣችሁ ሰርጋችሁ ሲያቀብጠው ሲያንዳልጠው ሰርጋችን በዱባይ ብሎ ተናግሮ ማለት ነው አባይ ቲቪ። እና ሰርጉ በዱባይ መሆን ስለነበረበት ሰርግ የለም። ጠባን ሰርግ እኮ የለም። ያን የውሸት ሰርግ ማለት ነው። እሱማ በሚሊየን ይታይልኛል ዱባይ ሲሄድ ማለት መጀመሪያ እንደመጡ ከሩታ ጋር በሚሊየን የታየ ቪዲዮ አለ። ገባችሁ አይደለ? ያን ሳይት እኔ እንኳን ነበር አውቄ ነው ሳማሙቄ ነበረው ማለት ነው። ያው በጎቹ ዝም ብዬ እንትን ስል ማለት ነው። እና የለም አሁን ብቻችሁን ብትሰሩ ልቅስ አብሬሽና ሩታ የውሸት ትዳር የላችሁም። ትዳር ስለሌላችሁ እንጂ የእውነተኛ ትዳር ቢሆን ኑሮ ብቻችሁን እንደዚህ በክብር ቢያንስ የውሸት ሰርግ እንኳ ቢሆን ማለት ነው ከደርሳችሁ ከተሞላሳችሁ በኋላ ብቻችሁን ብትሰሩ እስከ 200 ሺህ ይታይላችኋል። ገባችሁ? ግን እናንተ በቃ ዝም ብላችሁ በቃ ያን አለ አይደለ ክብር የሚባል ነገር ምናምን የላችሁም። ዝም ብላችሁ በቃ ይሄ ነው ትክክለኛ ህይወት ቢሆን የነሱ እርግዝናም የለም። ሲጀመር እርግዝና የለም። ይሄ የምትወስደው መድኃኒት ይሄ ያዳረ እርግዝና መከላከያ እሱ ነው። ሆዷን የነፋት ግን ይነፋል አንዳንዴ ማለት ነው። እሱ ነው የነፋት እንጂ የለም። ወይም ደግሞ መርፌው ሊሆን ይችላል። ገባችሁ አይደል? እንጂ እርግዝና ምናምን ነገር የለም ሲጀመር ማለት ነው። የለም።
ሰርግም የለም። ሰርግ እናንተ ስታሰቡት እንደዚህ አሁን መልካም አግብታለች እንግዲህ በስተመጨረሻም አገባች፣ ተገደረች። በስተመጨረሻም ተመስገን ማለት ነው። መልካም እንግዲህ በስተመጨረሻም ያረፈደ አራዳ መጥቷል ማለት ነው። አገባች ማለት ነው። አዎ ያኔ በስተመጨረሻም አልፏል እኮ ግን በስተመጨረሻም አገባች ማለት ነው። እና አሁን መልኩ እውነተኛ ሰርግ ነው እንግዲህ አገባችሁ ማለት አያችሁ። እውነተኛ ሰርግ አሁን እንግዲህ ከነፂ ወደ መልካም ተሸጋገርን። ነፂ የለምለም እህት ማለት ነው። እንደዛ ነው ገባችሁ? በቤተሰብ ገባችሁ አይደለ? መልኩ እንኳን ደስ ያለሽ ባይዘወይ ማለት ያው እኔ ጋር ትንሽ በእነሱ ምክንያት ተጣልተናል። እኔም ሰድቤሻለሁ፣ ግን እንኳን ደስ ያለሽ በስተመጨረሻም ተገደርሽ። መብሩክ። እና እንደዛ ነው የሚሆነው። እውነተኛ ሰርግ በትንሹም ቢሆን ቤተሰብ ጋር ነው የሚሆነው። ሰው አብሬሽና ሩታ ትዳርም የላቸው ዝም ብለው በቃ ጊዜያዊ ስሜት አለ አይደል? ጊዜያዊ ሁሉንም ነገር በጊዜያዊ እና ገንዘብ ነው ዶላር ማለት እና ሰው መሳይ ሾካካ ማለት ሩታ ነች። ሾከክ እያለች ያለቀሰች እየመሰለች እያስመሰለች እያለቀሰች የምትመጣው ሰው መሳይ ሾካካ አንቺ ነሽ ራስሽ ማለት ነው። እና እንደዛ ላይ ከዛ ኤፍሬም ቤት መጥቶ እንደዚህ አታርጊ ሩታ እንደዚህ ተነው ሁልጊዜ አንድ አይነት ስንቴ ነው እናንተ ማለት በቃ አይሰለቻችሁም? እኔ ሰልችቶኛል እውነት በጣም ነው ቋቅ ያላችሁ። እኔ በሚዲያ ከማውቃቸው ሰዎች እነዚህ ሰዎች ማለት ነው አንድ ነገር ላይ እኝኝኝኝኝ ያሉ በቃ ክብር የሌላቸው የወረዱ ሰዎች ማለት። በነገራችን ላይ ሩታ መቼ ነው ራስሽን የምታስከብሪው? መቼ? በቃ ሁልጊዜ እረከሽ ደግሞ አቀናብሯት እኮ ነው ነፂና አብሬሽ። በነገራችን ላይ ያምራል። አብሬሽ የሚያምረው ከፍቅር ጋርና ከነፂ ጋር ነው። በነገራችን ላይ ከሩታ ጋር አያምርም። ሩታና የነፂን እንትን የሩታን ፎቶ አንስተው ከነፂ ፎቶ ላይ ፊቷን ማለት ነው ፌሷን የሩታን ፌስ አንስተው ከነፂ ፎቶ ላይ አድርገው ፖስቷት። ሲጀመር እሷ እኮ ቤተ እምነት ቤተ ክርስቲያን ማለት ነው መንገዱ የት ነው ብትለው አታውቀውም። ሩታ ማለት ገብታም አታውቅም አይደለም። ይቺ እምነት የላት ቤተሰቧን አትፈልግ። ሩታ እኮ ዝም ብላ ሄድ ወንድ ተከትለሽ ሂጂ ባሏት ቤተ እምነት መች ትሄዳለች? ገባችሁ? ፍቅር የጎበዝ ነች፣ ነፂም ጎበዝ ነች። እንዳየናት እውነት ጎበዝ ነች። አብሬሽ ከነፂ ጋር እያለ ቤተክርስቲያን ይሄድ ነበረ እንደምናየው ፎቶ። ጥሩ ደስ የሚል ላይፍ ነው። ልክ እንደ ፍቅርዬ ማለት ነው። ገባችሁ አይደለም? አብሬሽ የሚያምርበት ከፍቅርና ከነፂ ጋር ነው። ከዚች ሴትዮ ጋር ምንም አያምርበትም። ምንም የውሸት ኑሮ ሰርግ የለም፣ እርግዝና የለም፣ ሲጀምር የለም። በቃ እንደዛ ነውና እናንተ በጎቹ መቼ ነው ለራሳችሁ የምትሆኑት ማለት ነው? ነፂዬም እንግዲህ ደፋፍታ መታ ራሴን አጠፋሁ ምናምን አልቆበታል። ይሄ ነገር አልቆበታል። አሁን በዚሁ ብትቀጥሉ ራሳችሁን እያረከሳችሁ እያዋረዳችሁ ነው እንጂ የምትሄዱት። ማንነታችሁ ታውቋል። በቃ የአብሬሽ ማንነት ታውቋል። የውሸት አምባሳደር ነው። ገባችሁ አይደለ? እና በውሸት እንደሚኖር በውሸት እንደሚሰራ ሩታ ሚስቱ እንዳላደለች ዝም ብሎ አብረው እንደሚኖሩ ፍሬንድ ያለ ፍቅረኛ ዝም ብሎ ፍቅረኛ አይደለም። ሲጀመር ፍቅረኛ እንደዚህ አይደለም። የሚያፈቅራትን ሴት እንደዚህ አያዋርድም። ሰው ዝም ብለው የገንዘብ ሰዎች ማለት ነው። እንደዛ መሆኗን አገር ያውቃል። ገባችሁ አይደለ? አገር ስለሚያውቅ በቃ ራሳችሁን እያዋረዳችሁ ነው እንጂ የምትሄዱት ከሊ እንደዚህ ነው ቆዳ ጥሩ ስም አይወራችሁም። በፊትም አልነበራችሁም፣ አሁንም ጥሩ ስም የላችሁም። ሶ አብሬሽና ሩታ ጥሩ ስም የላችሁም፣ እየተዋረዳችሁ ነው የምትሄዱት እና በጣም ነው የሚያስጠላው። እንደኔ እጅ አላችሁ የነዚህ ሰዎች ስራ እጅ መቼም አይጋቡም። ሲጀመር አብሮ እንደዚህ ነው እንዴ አንድ አይነት ከነዳን ጋር ጨረሰ ስንል በውሸት ፍቅር ጋር ጀመራችሁ፣ ከፍቅር ጋር ደግሞ ተሰራችሁ። እሺ ያን ተቀበልን። አሁን ደግሞ በቃ አንድ አይነት ሩታ ሄደች፣ ሩታ ተመለሰች፣ ታለም በቃ ይሄ ወይ ማን እንደኔ ያስጠላችሁ፣ በጣም ያስጠላችሁኝ። እና ፍቅርዬና ፉፉ ደግሞ ደስ በሚል ትናንትና ቪዲዮ አልሰራውም ነበረ። ይሄኔ ታዳጊዎች የኔ ውዶች ማለት ነው። ቢያንስ እነ ፍቅሩና እነ ፉፉ አንድ ዘና ያደርጋሉ ማለት ነው። ያው መጨረሻ ላይ አላማረኝም፣ ሂዳለች ፍቅርዬም ያን እንደመለያየት እንደዛ ነገር እንግዲህ ግን ከአሻንጉሊቶቹ ጋር ማለት ነው። ፉፉዬ ደስ ሲሉ ሁለቱ ማለት አይ ትንንሾች ናቸው እኮ ባይዘው ማለት ነው። ፍቅርዬና ፉፉ በጣም ነው የሚያምሩት። እና እነሱ አሁን በቃ ቪዲዮ አንዳንድ መስደሰት ይሰራሉ፣ ዘና የሚያደርግ ይሰራሉ ምናምን ነገር። እናንተ ግን የውሸት ዓለም ያዑዝ ብላ ምን አይነት ወራዶች ናቸው? ፍጣሪ አንቺ ሴትነትሽ መቼ የምታስከብሪው? ሩታ ተብዬዋ መቼ ወረርሽ ረከሽ። ደግሞ በቲክቶክ በዚህ በኢንስታግራም ሼር የምታደርገውን እያመጣችሁ እየለቃቀማችሁ አንዳንድ ዩቲዩበሮች ማለት ነው ሼር የምታረጓላችሁ እንደዚህ አላችሁ። ውሸታም ሰው መሳይ ሾካካ ማለት ሩታ ናት። ገባችሁ አይደል? ሌላ ሰው አይደለም። ዘማላችኋለሁ ቤተሰብዬ። ተረፈ ላይ እገባለሁ ኢንሻአላህ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። እኔ እውነት ነው የምናገረው። በጎችዬ ለራሳችሁ አስቡ። ውሸት ነው ሁሉም ነገር ውሸት። ሩታ ውሸታም፣ አብሬሽ ውሸታም፣ ኤፋ ውሸታም፣ ሁሉም ውሸታም። በቃ ገባችሁ አይደል? ቢያንስ እነ ፍቅርዬ እንትና ማናቸው በቃ ያኔ ውሸትም ቢሆን ዘና የሚያደርግ ነገር ይሰራሉ፣ ፕራንክ ይሰራሉ። ገባችሁ? አብሬሽና ሩታ ኤፍሬምን ኤፋ የሚባለው ምናምን ወይ
በፈጣሪ እወዳችኋለሁ። በሌላ ቪዲዮ እስክንገናኝ